السلام عليكم ورحمة الله وبركاته. تحياتي لكن ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزاروا لي براءة الشيخ ربيع المدخلي رحمه الله من الإرجاء كإرجاء مالسنا ويمنمو كمرجأة أقوام مالسنا يسأدوا لمهناتوا الشيخ ربيع يمن ملكته هنا الكراسة عندبت مالسنا ቅድሚያ ግን በዚህ ጉዳይ ላይ ያለምንም ተثبت ማረጋገጥ የሚተቹ ሰዎች እና ምላሳቸው የረዘመ مثل ጦሳ ማለት ነው ጦሳ የጦሳ መሩን ይመስል ማለት ነው ካሁን በፊት እንደተናገረው ሆነ ጸያፍ ሆነ ንግግር በሳቸው ላይ ያለው አለ لا اله اعوذ بالله ان የተበላሸ የረቢዕ አልመድኸሊን የበሰበሰ አቂዳ ይዘ ይሄን የረቢዕ አልመድኸሊንና የሙሐመድ አልመድኸሊን የቢቶቻቸውን የሜዳኺላል የገማ የሸተተ የተበላሸ ቲማቲም ይሆናል። እሺ አሁን መዳኺላ ያለው አንደኛ ሰለፊዎች መተቸት እስኪ ይሄን ደግሞ ሼክ ሷሊህ አልፈውዛን ምን እንዳሉ ደቂቃ ካረዘመም እናዳምጥ ይሆናል። ቅድሚያ ግን ሼክ ረቢዕን በዚህ ልክ ለመተቸት ምላሱ በጣም የረዘመው አንደኛ ተሰቡት አደርግም ይሄ ሰው ይቸኩላል ሚዳ ላይ ያገኘውን ብቻ ትክክል መስሎት እንግዲህ ሼክ ረቢዕ አልመድኸሊ ረሂመሁላህ እሱ የቢድዓ ሰዎችን በደንብ አድርጎ ስለሚመታ ድጅኖ ስለሆነባቸው ጥላቶች ናቸው ይሄን ነገር የፈበረኩበት ማለት ነው። ለሲየማ በሙርጃነት ሲወስፉት ሲገልጹት የነበሩት እነሱ ናቸው። ታዲያ ሙስጤ ያን ሳያረጋግጥ ይዞ ከነዚህ ወሰደው ነው እዚህ ጋር አሁን ለመተቸት የሞከረው ማለት ነው። ላኪን ሼክ ረቢዕ በኢርጃ ሲተችበት የነበረው መስአላ ስለ ኢማን ጉዳይ ተችተውታል። እሱን ደግሞ ከራሳቸው አንደበት የምናዳምጥ ይሆናል። انا والله حارب هذه العباره الاعمال شرط الكمال ምን አለ ቃል በቃል እንፈስረውና ድምጹን ዳይሬክት እንደደምጠው አልቀጥለን ሼክ ረቢዕ ምን አሉ فانا والله حاربت هذه العباره الاعمال شرط كمال አለ ይሄ ማለት ነው ስራ የሚባለው ነገር የሰውነት ስራ ከኢማን ሸርጥ እንትን ለኢማን መስፈርት ነው የምትባለዋን ቃዒዳ ዒባራ والله ተፋልሚያታለሁ ይችን አልቀበላትም ይያሉ ነው ተፋልሚያታለሁ አሉ እናዳምጥ لما أعتقد قبل الناس جميعا ولا أزال على ذلك وأعتقد أن هذا حصل مني في عام 1415 والذي نهجت عن قول الأعمال شرط الكمال مرحبا ይሄን እንደው ቀደም ብዬ ይሄን ነገር የጀመርኩት አለ እንደው በዚህ ማቋም ላይ ከመሆን አልተወገርኩም ይሄን እየከለከልኩ እንደውም ይሄ ከኔ የተከሰተው መከልከል በዚህ ጉዳይ ላይ የጀመርኩት መቼ ነው አለ የዛሬ 1415ኛ ዓመተ ሂጅራ ማለት ነው والذي نهيت عن قولي الأعمال شرط كمال የሚለው ማለት ነው በሰውነት የሚሰራ ድርጊት ለኢማን ሸርጥ ለኢማን ማሟያ መስፈርት ነው ብዬ ያልኩት እንትን የተባለው ንግግር ይህን ንግግር ማለት ነው የከለከልኩት የዛሬ 1415ኛ ዓመተ ሂጅራ አለ እንግዲህ ሰውት የዛሬ 1415ኛ ሂጅራ ማለት አሁን ያለንበት 1447ኛ ዓመተ ሂጅራ አካባቢ ነው ይህ ማለት የዛሬ 32 ዓመት አካባቢ ማለት ነው ይህን ነገር መከልከል የጀመረ የዛን እንግዲህ ሙስጢ አንተ ገና ልጅ እያለህ ማለት ነው እንግዲህ على ما يبدو مصطفى በ40 እስከ 50 ባለው መካከል ነው እድሜው ማለት ነው على علمه عند الله لكن እኔ ከዛሬ 5 ዓመት 6 ዓመት አካባቢ አይቼው ነበር ማለት ነው እንደው على ما يبدو እድሜው እስከ 40 በ50 መካከል ያለው ነው ይህ ማለት አሁን በዚህ ልኬታ ሲታይ አንተ ህፃን እያለህ ነው ሼክ ረቢዕ ይሄን የተናገረው ማለት ነው ስለ አሁን ሙርጃ ተብሎ የተተቸበት ከዚህ ነገር እንደሌለበት ማለት ነው እናዳምጥ ليس هذا تعريفا لأهل السنة وليس بتعريف أهل السنة والجماعة الإيمان አያችሁት የኢማን ዴፊኒሽን ለአህሉ ሱና ወልጀማዓ ፈጽሞ አይደለም አቋማቸው ይሄ አይደለም ዴፊኒሽን የሚሰጡበት እንግዲህ لانه قول وعمل واعتقاد ይላልና አዳምጥ أنها قول وعمل واعتقاد አያችሁት ምክንያቱም ኢማን አህሉ ሱና ዘንድ ምንድነው ቀውሉን ወዐመሉን ወኢዕቲቃድ በመላስ የሚናገሩት በሰውነት አካል ሰርተው የሚያሳዩትና በልቦና የሚቋጠር ነው ኢማን የሚባለው عند اهل السنه ይሄ ነው ይያለ ነው በመልካም ስራ ይጨምራል በመጥፎ ስራ ይቀንሳል قول القلب واللسان وعمل القلب واللسان والجوارح አያችሁት وقول القلب የቀልብ ንግግር ነው ወልሳን የምላስም وعمل القلب የቀልብ ንግግርም አለ ወልሳን የምላስም والجوارح በሰውነት አካልም የሚሰራ ይሄ ነው አህሉ ሱና ወልጀማዓዎች ዘንድ ታዋቂው ይያለ ነው ታዲያ ይሄ ነው እኮ ኢማን የኢማን ዴፊኒሽኑ ይሄ ነው الإيمان الاعتقاد بالقلب وقول باللسان والعمل بالأركان أو بالجوارح አይደለ يزيد بالطاعة وينقص بالمعصية ይሄንን እኮ ነው ታዳሉት
ይሄ ነው አህሉ ሱና ወል ጀማዓ አቋማቸው ይሄ ነው ማለት ነው። ላኪን እሱ በኢርጃነት ያስተቸው የትኛው ነበር? አይ ይሄ በሰውነት አካል ተሰርቶ የሚሰራ የሆነ ድርጊት ለኢማን ሸርጥ ነው ብሎ አለ እንጂ አሳስ አላደረገውም ብለው ነበር እንትን ሙርጃ አሉት ማለት ነው። አሳስ መሆን ነበረበት ዋና መሰረት እንጂ ሸርጥ ተብሎ አይባልም ብለው ነው የተቹት። ከቱን ይሄን የሚሉት ሙርጃዎች ናቸው። እዚህ ጋር በነገራችን ላይ አንዳንዱ ሳይሆን የሙርጃና የአህሉ ሱና ወል ጀማዓዎች አቋም በኢማን ጉዳይ ምንድነው ቢባል በተፍሲል አንዳንዱ ሐቂቃማ ያውቀው አለ። ሳያውቅ ዝም ብሎ ውስጥ ያለውን ብቻ ተከትሎ የሚተቻለ ሱብሃንአላህ መሳኪን ሊዛ ነው። አሁን እንደዚህ አይነቱን ብትጠይቋቸው ስለ ኢማን ዴፊኒሽን ብትጠይቋቸው ሐቂቀተን አንዳንዱ የሙርጃን አቋም ይዞ ዴፊኒሽን ሊሰጥ ይችላል ካለማውቀው የተነሳ ማለት ነው። እና ተሰቡት አድርጉ ላሲማ ይሄን ሰውዬ ሙስጥ የሚባለውን ሰውዬ በጭፍን የምትከተሉ ሰዎች ማለት ነው ተሰቡት አድርጉ። ይሄው الشيخ ربيع ከዚህ የጸዱ ናቸው። እስካሁን ንግግራቸውን እንዳድስና አዳምጡ እስከ መጨረሻው። انا والله حارس هذه العباره الاعمال شرط الكمال فيما اعتقد قبل الناس جميعا ولا ازال على ذلك واعتقد ان هذا حصل مني في عام 1415 والذين هجروا عن قول الاعمال شرط الكمال حين ذاك ليس هذا تعريفا لاهل السنه، عليك بتعريف اهل السنه والجماعه الايمان لانها قول وعمل واعتقاد يليق التزيد بالطاعه وينقص المعصيه وهو قول القلب واللسان وعمل القلب واللسان والجوارح. አለቀ። አሁን ውስጥ እስኪ ምንድነው የምትለው በዚህ ላይ? ይሄው በኢማን ጉዳይ ያላቸው አቋም ሼክ ረቢዕ አልመድኸሊ ረሂመሁላህ ነው ማለት ነው። እና እስኪ ተሰቡት አድርጉ። አላህ ሱብሓነሁ ወተዓላ ምን ይላል? ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا ይላል። እናንተ ያመናችሁ ሆይ አንድ አካል ፋሲቅ ሆነ አካል ዜና ይዞላችሁ ቢመጣ ፈተበየኑ አለ ቼክ አድርጉ አረጋግጡ አለ። ገጥሞ ወደ ሚዲያ ላይ የሚመጣ ቼክ ሳይደረግ ዝም ብሎ ሚዲያ ላይ አሁን ዝም ብሎ የሆነችን ነገር ይዞ የሚያናፍስ በስቷል በአሁኑ ሰዓት ላይ ማለት ነው። እና ሚዲያ ላይ ዕውቀት ይዘህ ላሲየማ ይሄ ትልቅ የሆነ አጀንዳ ላይ ማለት ነው በጣም ትልቅ የሆነ አጀንዳ ላይ ዑለሞችን ከሱና በማስወጣት በመተቸት ያስከው አጀንዳ ሚዲያ ላይ ዝም ብሎ የሚናፈሰውን ተይዞ ሳይሆን እስኪ ኪታቦቻቸው ላይ ተመልክተ መሆን አለበት ማለት ነው። ሚስቴ አላህ ይህዲክ አላህ ይምራህ ተከታዮቹን ደግሞ አላህ ልቦና ይስጣቸው ማለት ነው። ኢንሻአላህ በዚህ ተመሳሳይ አሁንም ወደፊት ሙስጠፋ ማለት ነው የሚቀጥፋቸው ነው ቅጥፈቶችን በማስረጃ ኢንሻአላህ የምናጋልጥ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።